ሳምንት ሳይሆነው ነው ስራው የምትሰሩት? ከሞተ እኮ ሳምንት እንኳን ሳይሞላው ነው የሱን ስራ እንደዚህ በየሱፍ ድርብ አድርጋችሁ ጀመራችሁ። የሱን ተልእኮ ከቦዝክ ማድረስ አለ። አንድም ይራቀኝ እናንተ አይመለከታችሁ። የነሱን ይርከዚ የነሱን ነፃነት ሰው የለም እዚህ ነገርኩ። እንግዲህ ማን ይራቀ ቆይ እዚህ ምን እንደሌለ ሰላም ጤና ይስጥልኝ ውድ የአቢ ቲዩብ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። እንግዲህ ዛሬ አቢ የለም። እንዳያችሁት እንግዲህ ባለፈው ቪዲዮ አቢን አግተውታል ወንጀለኞቹ ወይም የመስፍን ሰዎች ማለት ነው። እንግዲህ በሚገርም ሁኔታ በስም መመሳሰል ነው። እሱም እንግዲህ እኔ ልዑል መስየው ወደ እኔ ሲመጣ ነው እንግዲህ እሱም የተያዘው። በሚገርም ሁኔታ ደግሞ ካሜራማኑ ደግሞ አምልጦ ነው እንግዲህ ለኔ የሚነገረኝ። እንግዲህ ዋናውን እውነቱን ከካሜራማኑ እንሰማለን። ቀጣይ ደግሞ አቤ ወይም አቤኔ ያለበት ቦታ ድረስ ይለናፈላል። ግን እንግዲህ እነዛንም ወንጀለኞች ለህግ አሳልፈን እምንሰጥ ይሆናል። እስከ ፕሮግራሙ ፍጻሜ አብሮነታችሁ አይለየን። ሼር፣ ላይክ፣ ኮሜንት ማድረጉ እንዳትረሱ። ሳብስክራይብም እያደረጋችሁ እንግዲህ በአቢ ቲዩብ ነው ዛሬ የመጣሁት። የእሱ ቤተሰቦቹ ነው እንግዲህ ስለ ሁኔታው ወንድማችን ያስረዳናል። ያው የአቢ ካሜራማን እሱ ነበር ማለት ነው ሩጣ ያመለጠው። ወንድም እንዴት ነው? በጣም ከባድ ነበርና እኔ ራሴ እንዴት እንዳመለጥኩ ግራ ነው የገባኝ። አሁን እንዴት እንደሆነ በቃ ከዛም እንደተፈጠረ አላውቅም። በቃ ይዘውት እኔን በቃ በአጋጣሚ ነው አምልጬ እንትን ያርኩት። ሩጣና ያመለጥካቸው? ሩጫ አመለጥኩኝ እና እሱን በቃ ይዘውት ሄዱ። ከዛ የሆነ ቦታ ላይ በቃ ቀስ እያልኩ ከኋላ እንትን እያልኩ ስከተል የሆነ ተመልሰው ደግሞ አይተውኝ ነበረ። ድጋሚ ያመለጥኳቸው ማለት ነው ለሁለተኛ ጊዜ። የሚገርም እንግዲህ ወንጀለኞች እየተበራከቱ እየተስፋፉ ነው። በጣም እንግዲህ ወንድማችንን እንደምናገኘውና በድል እንደምንመለስ ምንም ጥርጥር የለኝም። እንግዲህ ሁልጊዜም ከኛ የሚያመልጥ ከኛ የሚደበቅ የሚሰወር ነገር የለም። እንግዲህ ቦታውን ግን ታውቃለህ? አዎ አይቼዋለሁ። ስለዚህ ወደ ቦታው እንሂድ። እሺ ጥሩ። እንግዲህ ውድ ተመልካቾቻችን እስከ ፕሮግራሙ ፍጻሜ የትም እንዳትሄዱ አብራችሁን ቆዩ። እንግዲህ ውድ ተመልካቾች ሰፈሩ ደርሰናል። እዛ ደግሞ ያለውን ነገር በሚገርም ሁኔታ ድምጽ መሰማት የለበትም። ቤቱ እዚህ ነው። ተከተል። ካሜራማን ተጠንቀቅሽ። እንዴት ነህ? ሰላም ነው? ሰው ፈልጌ ነበር የመጣሁት እዚህ። ምን እንደምልህ አላውቅም። ብቻ ጓደኛዬ እዚህ እንዳለ ሰምቻለሁ። ማንም የለም? እርግጠኛ ነህ? ማንም የለም እዚህ ቤት ውስጥ? ለስራ እዚህ እንደመጣ ነው ተብሎ ነው እንግዲህ የሰማሁት። ስለዚህ ባካችሁ ልጁን በማያውቀው ነገር አታስጨንቁት፣ ልቀቁት ባካችሁ። ማንም ሰው ባካችሁ። አቤኔዘር ነው የሚባለው። ገብቼ ማየት እችላለሁ እኮ ልጁ እዚህ እንዳለ እኔ 100% እርግጠኛ ነኝ። ገባ? ወይ ግትርነት የኔ ወንድም ወጣ ብለህ ለምን እንደማታናገረኝ? የለም እያልኩኝ ይኸውልህ እንደሱ ስላልክ ምናምን አይደለም። እኔ ግን ገባለሁ። ሰማኝ? የት ነው ያለው ልጁ? የት ነው ያለው? ይኸውልህ የት ነው ያለው? የለም ይኸውልህ ሰው ስነ ስርዓት ማትወጣጣው እንዳይወስድ ምንም ጦስ የለም እዚህ ጋር። እኔ ይኸውልህ የፈለኩት አንድ ሰው ብቻ ነው። ገባ? ማንም የለም አልኩኝ። ልቀቀኝ። ማንም የለም። ልብስ ልቀቀኝ። ይኸውልህ እንደሱ ስላደረክ ምፈራ አይመስልህ። በክብር እያናገርኩ የለም ማንም የለም። በክብር እያናገርኩ ምንም ማን አሳየ? እዚህ ቦታ ሲጀመር ማን ላከ? በክብር እያናገርኩ ማን አሳየ? ካሜራማን በደንብ ፊቱን ቅረጽልኝ። ሰማኝ? እኔ ልጁን ብቻ ይኸውልህ ልጁን ብቻ ነው የፈለኩት እያልኩ ነው። ሰማኝ? ይኸውልህ ማንም ሰው የለም። የኔ ወንድም እኔ ካንተ ጋር ይኸውልህ መጋፈጥ ምናምን አልፈልግም። ገባ? ልጁ የት ነው ያለው? እሱን ብቻ ንገረኝ። የለም ንገረኝ እያልኩ ነው። የለም ማንም ሰው የለም። ንገረኝ። ማንም ሰው የለም። ይኸውልህ
አንተን ወንጀለኛ አድርገው ውጣልኝ። አንተ ስላልክ ነው የምወጣው። ሰውዬ ስነ ስርዓት ያዝ። ስነ ስርዓት ያዝ። ስነ ስርዓት ያዝ። ይኸውልህ ስነ ስርዓት ውጣ። እንደውም ካሜራ ምን ነው ናውጣ። አንተም ስነ ስርዓት ያዝ። ናውጣ። ይኸው ውጣ። ይኸውልህ ስነ ስርዓት ያዝ። ውጣ። ይኸውልህ እንደ ሁለተኛ እዚህ ቦታ እንዳትደርስ አንተ ስላልክ ነው። ውጣ። አንተ ስላልክ አይደለም። ውጣ። ናውጣ። ይኸውልህ ሰውዬ ናውጣ። ስነ ስርዓት ያዝ። ውጣ ነው። ይኸውልህ ልጆቹን ይፈልጋቸዋል። የት ነው ያለው? አቤኔዘር ናውጣ። የት ነው ያለው? አቤኔዘር ባል ልጅ የለም። ሰማኝ። እረፍ። ስነ ስርዓት ውጣ እያልኩ ነው። አንተ ስላልከኝ አይደለም። ሌላ ነገር ሰማኝ። ውጣ። አልወጣም። ለምን ደግሞ ወጣ? ውጣ እያልኩ ነው። ውጣ። አንተ ስላልክ ውጣ። ሌላ ውስጥ እንዳትገባ። ይኸውልህ አንተ ሌላ ውስጥ ውጣ። ውጣ እያልኩ ነው። ሰውዬ ስነ ስርዓት። የት ነው ያለው? ልጁ የት ነው ያለው? ማንም የለም። አንተ ስላልክ አይደለም። ልጁ የት ነው ያለው? ማንም የለም። ውጣልኝ። ፊቱን በደንብ ያዘው። ውጣልኝ። ይኸውልህ እሱ መነጽር ሰብሯል። ከፈለህ ውጣልኝ። እኔ ደግሞ አንተን ሰብረዋል። ይኸውልህ ልጁ የት ነው? ውጣልኝ። ወንድም ቀልዱን ተው። ውጣልኝ። እኔ ሌላ ተሳገባ። ውጣ። አንተ ወጣ ስላልከኝ አይደለም የምወጣው። ሌላ ነገር ተሳገባ። ካሜራማን ይሄ ሰው ነበረ? አዎ ነበረ። አዎ ራሱ ነበረ። ይሄ ሰውዬ ራሱ ነበረ። አዎ ይኸውልህ የወሰዳችሁት ልጅ ህንፃ ውስጥ ያገታችሁት ልጅ አቤኔዘር የሚባለውን ካላመጣ እዚህ ቤት አልወጣም። እሱና ሌላ ደግሞ ሁለት ነበሩ አብረውትና ማለት ተቆርጦ ሌላ አይደል? አዎ ሁለት ነበሩ። ይኸውልህ አየህ፣ እኔ ይኸውልህ እስካሁንም ፊትህን ቀርጬዋለሁ። ካሜራማኑን አይተዋል። ወስጄ ለህግ አሳልፌ ነው የምሰጠህ። ተው ስለ ህግ። ይኸውልህ ስለ ህግ ምን አትበለኝ። ስሄድ ወደ ህግ ና ተመለሳ። የት ነው ያለው ልጅ? እንዳትጠጋኝ ያልኩኝ። ስነ ስርዓት። የት ነው ያደረጋችሁት? ልጅ ማንም ልጅ የለም። ማንም ልጅ አላየንም። መልስልኝ። አላየንም እያልኩ ነው። ልጅ እዚህ ጋር የለም። አዎ በስነ ስርዓት ውጣልኝ። በክብር ውጣ። አንተ ስላልክ አይደለም የምወጣው። በክብር ውጣ። ሰማኝ። አንተ ስላልክ አይደለም የምወጣው። የት ነው ያለው ልጅ? የት ነው ያለው? በክብር ውጣ። የት ነው ያለው? ንገረኝ። በስነ ስርዓት ውጣ። መጀመሪያ የት እንዳለ ንገረኝ። ማንም የለም። ማንንም አላየንም እኛ። እርግጠኛ ነህ? ያ እርግጠኛ ነህ። ይኸውልህ ካሜራማኑ ግን አይተዋል። ካሜራማኑ አይተዋል። አላየም። ውጣ ብሎ ስለዚህ ካሜራማኑ ስላየ እውነቱን ተናገር። አላየንም። የለም። ማንም የለም እዚህ ቤት። ተሳስተህ ነው። ማን ነገረ እዚህ ቤት? አንተ ስላልክ ማን ነገረ? ማን ላከ ወደዚህ? ይኸውልህ ሰውዬ የት ነው ያለህ? አሁን አቤኔዘር ማንም የለም። ካሜራማን እዚህ ነው ያለው። እዚህ ነው ያለው። አይቻለሁ። ሁለተኛው እሱ እየተናገረ እኮ ማንም የለም። ብቻዬን ነው ያለው። ማንም የለም። መስፍን የሚባለው ሰውዬ አውቅቶለታል። ሰምቻለሁ። የለም እንደሞተም ሰምቻለሁ። ገባህ? ሰውዬውን መልሰው፣ ልጁን መልሰው። ምንም ሰው የለም። ማንም ሰው የለም። ሰውዬ የለም። ውጣልኝ። ይኸውልህ ውጣልኝ። ካሜራማን ከአንተ ጋር ነው አልታገልም፣ ግን እየዞርኩ አየዋለሁ። ይኸውልህ እኔ ግን አየዋለሁ ልጅ የት እንዳለ። እሱ ጋር ልቀቅ። ማንም ልጅ የለም። እሱ ጋር ልቀቅ። ማንም ልጅ የለም። በመጀመሪያ ደረጃ እሱ ጋር ልቀቅ አልኩ። ማንም ልጅ የለም። ልቀቅ። እሱ ጋር ውጣልኝ። እኔ እወጣለሁ። ከመውጣቴ በፊት ግን ልጁን ይኸውልህ ስጠኝና በሰላም እወጣለሁ። ውጣልኝ። ሌላ ነገር ሳደባ ማለት ነው። መሰራት ትችላለህ። እኔ እሱ ግድ አይደለም። ገባህ? ልጁ ብቻ የት እንዳለ ንገረኝ። ማንም የለም። ውጣልኝ። ሰማኸኝ? ውጣልኝ። የሰማኸኝ ነው? ና ካሜራ ነው እዚህ ውስጥ ምን ነገር የለም። ጠፋ። ከዚህ ግቢ ወጣ። የት ጠፋ? አይዞህ የት ነው ያለው? ጠፍቷል። ወጥ ወረደ መሰለህ። ስነ ስርዓት
እረፍ እሱ ልጅ ወለደ አዝ ረፋንት ደሞ መነጽር ኩኝ ያስ ሰማይ አንተ ሰማይ ያዝ ናቢያስ አንተ ከማን ታመልጥ መስሎ ወይኔ ምንም መስፍን ሻ መጫወቻ አሉን አይዞህ ተይዟል እኮ አንተ ተናገር እንጂ ምን ዘጋ አንተ መስፍን ሻ ተናገር እንጂ አየው ሞትኩ እኮ ያላረጉኝ ነገር የለም እኮ ሞትኩኝ እኮ ምን አረጉ ወይኔ አሁን እኮ እንደዚህ ስታይኝ ያዘው ይፈራገጣል ያዘው ሰማኝ አንተ ሰማኝ እረፉ ብሎ አንተ ብሎ በቀል እንታበቀለ ነገሩ በምን በኩል ትመታዋለህ ሰማኝ ንገረው እስኪ ሰውነቴ ቆስሏል እኮ ንገረው አሁን ንገረው እስኪ ለምንድን ነው እንደዚህ ያደረገው ንገረኝ ለምንድን ነው እንደዚህ ያደረጋችሁ እሱንስ ለምንድን ነው ያገታችሁት ያስመሰለኝ እኔን ለመያዝ ፈልጋችሁ ነው ወይስ ምን አስባችሁ ነው ምንድን ነው ልዑል ታጉቷል ብሎ የደወለልኝ ሰው ማን ነው የእናንተ ሰው ነው አይደል ይኸውልህ ሰማኝ ልዑል የተባለው ስለኔ ልዑል አይደለም ሌላ ልዑል አለ እኮ እኔ እኮ በስም ስህተት አንተን ይኸውልህ እኔ አሁን እኮ ነው ያወቅሁት በቃ ሰማኝ ተናገር እንጂ ምን ይዘጋል ምንም ማውቀው ነገር የለም ምን እንደሚሻለው ይኸውልህ ተናገር እኮ ነው የምልህ ለምንድን ነው የማትናገረው ተናገር ለምንድን ነው ያንን ያሰቃያችሁ ለምንድን ነው ያሰቃያችሁ ለምንድን ነው ያሰቃያችሁ ለምንድን ነው ያሰቃያችሁ ይኸውልህ ንገረኝ ምን ነግረኝ ከሆነ ትነግረኛለህ አለበለዚያ አንለቀቃትም እሺ ከዚህ ግቢ የምትወጣ መስሏል አትወጣትም ይኸውልህ አሁን ሁለት ኦፕሽን ነው የምሰጠህ ወይ እውነቱን ፍርጥጥ አድርገህ ትናገራለህ ወይ ወደ ህግ ትሄዳለህ ምረጥ ምንም አውቀው ነገር የለም ያየው ነው ትቢቱን ስለዚህ ናቀጥሮ ይኸውልህ ከዛ በፊት ግን ሁሉንም ነገር ብትነግረኝ እለቅሃለሁ እኔ አሁን የምፈልገው እና የመስፍን ውሾች ነው ሰማይ እሱ እንደሞት አውቃለሁ ፈልጋቸው የሰማው አሁን የምትናገር ከሆነ ትናገራለህ አለበለዚያ ከዚህ ግቢ አይወጣም ወደ ህግም አይሄድም እኔ እንደዚህ ተጫውቶብኝ ማለት ነው እንደዚህ ሰውነቴን ባሳይ አሁን ያንተ ጉዳይ እንዳለ ሰውነቴ ቆሳስሏል በጣም ብዙ ወንጀል ነው የሚሰሩ እነዛ ወንጀሎችን ሁሉ እንዲነግረን ነው የምንፈልገው ከዚህ በፊትም እኔ የደረስኩበት ነገር ስላለ ይኸውልህ ቁጭ በል አቤል ቆይ ህክምና ያስፈልጋል አይደል አዎ እኔም ወደ ህክምና መሄድ ነው የምፈልገው በቃ እንዳለ የለም ሰውነቴ ቆይ ይኸውልህ ከዛ በፊት እየሰማኝ ነው የኔ ወደ ይኸውልህ ሁሉንም ነገር ብትነግረኝ ነው የሚሻለው ምንም ትናገራለህ ነግሬሃለሁ ማን ይህን ነገር እንዲደረግ ማን እንዳዘዘ ሁሉንም ነገር ትነግረኛለህ ሰው አትረብሽ ሰፈር አትረብሽ ይኸውልህ ሰማኝ ነው ሁሉንም ነገር እንድትነግረኝ ነው ትናገራለህ ወይስ አትናገርም ወደ ህግ ትሄዳለህ ምንም አውቀው ነገር የለም አላውቅም አልኩህ ይኸውልህ ወደ ህግ ከመወስድህና ሁሉንም እውነቱን ከምትናገር አትናገርም ናይዞ ወይ ተናገር ወይም ደግሞ ይኸውልህ አለበለዚያ ወደ ህግ ነው ነግራችሁ እሺ ሁሉንም ነገር በስነ ስርዓት ይኸውልህ አንድ ነገር ሰጣስቀር ትነግረናለህ አንድ ነገር ማለት አቤል ረጋ በላው ይኸውልህ እንዴት ነው መረጋጋው እንደዚህ አድርጎ ራሴ በሚጠይቀው መንገድ ጠይቀዋለሁ በቃ ተረጋጋ እሺ በቃ ተረጋጋ አልኩህ አይደል እንዴ ማን ነው እንደዚህ የምትሆነው ወንድ ልጅ እኮ ነው ይኸውልህ ሰማኝ አሁን የምፈልገው ስለእናንተ ሴራ ነው ምንድን ነው የምትሰሩ እሱን ነው እኛ ምንም የማናውቀው እሱ ነው እሱማ ሞተላችሁ እኮ በቃ ተገላገለ እሱ ቢሞትም ስራው አይሞትም ምን ማለት ነው ቢሞት ስራው አይሞትም ብዙ ሰዎች አሉ ከዚህ ከሱዳን በሊቢያ በኩል ሰው ይልካል የሀብታም ልጆች እንደዚህ ያገተ ብር ይቀበላል አይለኛ ከተማ ውስጥ የሚደረጉ ድርጊቶች እሱ ነው በሱ ነው የሚፈጸመው የሱ ስም አለ በሱ ስር ልጆች እነ ዳንኤል
ተስፋዬን አለሙ እነሱ ናቸው ይሄን ስራ ያደረጉ ያሉ። አሁን አብርሃም አሁን የሰው ልጆች ነው ይሄንን ስራ የሚሰሩት። ከሞተ በኋላ ሳምንት ሳይሆነው ነው ስራው የምትሰሩት። ከሞተ እኮ ሳምንት እንኳን ሳይሞላው ነው የሱን ስራ እንደዚህ በሱፍ ድርብ አድርጋችሁ ጀመራችሁ። የሱን ተልእኮ ከቦታው ማድረስ አለ። የሱን ተልእኮ ያያየና ተልእኮ ከዳር ማድረስ አለ። ተልእኮ ምንድነው? በቃ እሱ ምንድነው እሱ የሰራ ያለ ስራዎችን ኃላፊነት ወስዶ ልጆቹ ደግሞ መጨረስ አለባቸው። በቃ እንደዚህ አይነት ህገወጥ ነገሮችን ከተማ ውስጥ ሰው ማፈን፣ ብር መቀበል፣ በህገወጥ ሰው መላክ፣ የሀብታም ልጆችን እየፈለጉ ብር መቀበል፣ እንደዚህ ነገሮች ነው የሱ ስራ። እሱን እየሰሩ ነው ያሉ። አይዞ እና ምን አርግ ብላችሁት ነው እሱን የያዛችሁት? እሱን እየተከታተላችሁ ስለሆነ እየተከታተልን ስለሆነ ማነው ለኔ ልዑል ታግቷል ድረስ ነው ብሎ የደወለልኝ? ስልኩ ራሱ የተደወለው አለ እኔ ጋር። ማነው ይሄንን ትዕዛዝ ያስተላለፈው? ማነው ይሄንን ነገር እኔ ላይ እንደዚህ እንዲሆን ያደረገው? ማን? ይሄንን ማወቅ እፈልጋለሁ። ማን? የእናንተ ሰዎች ናቸው? ተናገረው። የእናንተ ሰዎች ናቸው? ዳንኤል የሚባለው ነው አሁን ያልከው ነው? እሱስ ደግሞ ማን ነው? እሱ ተላላኪ ነው። እሱ ዳንኤል ነው። የማን ተላላኪ? የሞት ተላላኪ የመስል እሺ እባክህ እና እሱን አሁን እንደመስፍነው ነው የሚመራችሁ እሱ ነው ማለት ነው። ልጆቹስ አሉ በያሉበት ስለዘረኩ ነው። ምን ያክል የሚከፈል በዚህ ስራ አንተ በወር ሰራን? ጥሩ። ምን ለሰራችሁት? ካይበር ችግር የለም። እኔ እኮ ሰምቻለሁ ብዙ ስራ እንደሚሰራ። ምን አይነት አንተ ምን አይነት አረመኔ ኩላሊት ምናምን ስራ እኮ እንደሚሰራ እኮ እኔ ሰምቻለሁ፣ አውቃለሁ። በባለፈውም ያጋለጥኳቸው ወንጀለኞች እኮ ስለዚህ ነው እኮ ሲያወሩት የነበረው። እኔም እኮ አንድ ሁለት ቀን ባድር ኖሮ ኩላሊቴን አውጥታችሁ ልሸጡት ነበር ማለት ነው። ነበር አስባለሁ አይደል? ቆይ እስከምንቀጥለው ድረስ እያላችሁ እኔንም እኮ እንደዛ አስበው ቢመጡ ያውቃሉ። ምንም የማይሰሩት ስራ አለ እንዴ አንተ። ኧረ በስመ አብ ተናገር እንጂ ምን ይዘጋሃል? ተናገርኳቸው። ምንድን ነው የተናገርከው? ንገረኝ። ይህን ወንጀል እንዴት አሁን ማን ነው የእሱን ሰዎች እያንቀሳቀሰ ያለው? እንደገና ደግሞ ሁሉንም ነገር ያለውን ነገር በግልጽ ነገር በቃ ማን እንደዚህ እንደሚያደርግ አይ የምትል ከሆነ ደግሞ እየነገርኩ ነው። ወስደን ለፖሊስ አሳልፈን ነው የምንሰጠው። እድሜ ልክ ነው መቀመቅ የምትወርደው። ይኸውልህ አሁን አንተ የምንፈልገው ምንድን መሰለህ? መረጃ ከስር እንድትሰጠን፣ ከዛ በኋላ እንለቅሃለን። ምን አለ መረጃ? በቃ ያላችሁ መጋዘኖች ብዛት ብዙ ናቸው። መጋዘኖቻችሁ ሰምቻለሁ አይደል? እዚህ ከተማ አለ አዳማና ሌላ ቦታ ነው። አዳማም አለ፣ ደብረ ብርሃንም አለ። ደብረ ብርሃን አለ። አንተ ሰው ልጅ እንዴት በየቦታው እንደሚያርዱ ገና ብዙ ነገር እኮ ያልተሰማ ገና እየሰሩት ስራ እኮ ብዙ ነገር አለው። ገና በጣም ብዙ ነገር እኮ አለ። እኔን እኮ እንዴት እንዳደረጉኝ አንዲ በኤሌክትሪክ አንዲ በእንት ሲፈራረቁብኝ እኮ ነው እየቀጠቀጡኝ ማለት ነው። እግዚአብሔር ምን አይነት ሰይጣን እንደሆኑ ማለት ነው። ሰማኝ አይነት ሰዎች ናቸው። ማን ስለሆንክ ነው አንተ በሰው ላይ እንደዚህ የምታረግ? እንደዚህ አይነት ነገር የምትሰራ ማን ስለሆንክ ምን ስለሆንክ ነው? እስኪ ንገረኝ። ንገረን እንጂ ዝም አትበል። ለምን ነው ዝም የምትለው? ንገረን እንጂ አትናገርም? አየሁ አይደል? ጋው አሁን ይኸውልህ እንዴት ነው ልብ ይኸውልህ አሁንም ሌላም ኦፕሽን እሰጥሃለሁ። ከእኛ ጋር በማረፊያ ቆይተህ እነዚህን ወንጀለኞች እጅ ከፍንጅ ታስይዘናለህ ወይስ ደግሞ ወደ ህግ አሳልፈን ወስደን እንስጣለን? ሁለት አማራጭ ምረጥ። ኢንሻአላህ ቤት እኛ ጋር ቆይቶ ቀጣይ ወንጀለኞችን ያሳይ ነው ወደ ህግ እንወስደው። አሁን ነው ይኸውልህ ያለበትን ቦታ ይናገራል። እኛ ራሳችን ሄደን ሁሉንም እንይዛቸው። ትነግረናለህ ወይስ አትነግረንም? አይ የሚል ከሆነ ደግሞ አሁን የመጨረሻ አማራጭ ነው እየሰጠዋለሁ። ወይስ ትነግረናለህ፣ አለበለዚያ ደግሞ
ወስደን ለፖሊስ እንስጥ። አሁንም ይኸውልህ ወይ መረጃ በስነ ስርዓት ሙሉ መረጃ አልነገርከን ወይም ደግሞ በቃ ሌላ ነገር እናላርግ እየገፋፋኝ ነው። ሙሉ መረጃውን ትነግረናለህ፣ ከእኛ ጋር ትቆያለህ። እኛ ጋር ነገር እኛ ጋር ሆነ እነሱን ታጋልጣለህ ወይስ ምንድን ነው የሚጠቅመው? ሲሸጥ እያየህ ሰው ሲበላ እያየህ መኖር ነው የምትፈልገው? አይተህ ስትሰማልኝ። ስለዚህ እኛ ጋር ትሰራለህ። እርግጠኛ ነህ? ብልጣ ለመሆን የሞከርክ ቀን ግን እኔን አያርገኝ፣ አልምርህም። ሰማኝ ነገር መጀመሪያ መጋዘን እንኳን ተብሎ የሚያክል አይተዋለሁ። በየቦታው ቤት ይሄ የሚያክል መጋዘን እንኳን ይሄን እንኳን የሚያክል መጋዘን ነው፣ መጠበቂያ የለውም። በጫጭባጫ አቤን አንተ ሕክምና ያስፈልጋል። በጣም ያመመኝ ነው። ወይ ለነገሩ አንተ ተነስ ከእኛ ጋር ነው የምትቆይ እያልኩ ነው። ይስማማል አይደል? እንግዲህ ውድ የአቢ ሚዲያ ቤተሰቦች ያው እንዳያችሁት ነው። እንግዲህ ምንም እንኳን አቢ ሰሞኑን እንዳያችሁት በብዙ ነገር ሲያስቀኝ ነበር በተደጋጋሚ፣ ግን ለአሁኑ ወንድሜ ነው፣ ጓደኛዬ ነው፣ አልተውኩትም። ጠላቱን ወይም የያዘውን ሰው ወይም ያገተውን ሰው ለማጋለጥ ሲያለ ማለት ነው። አምላካችን ነው። እኔ ምን ማለት እንዳለብኝ ማለት ነው። የዚህ ሰውዬ ቅርንጫፎች ስሮች በጣም ብዙ ናቸው። በቃ እኔ ምን እንደምላችሁ በምን እንደምገልጸው አላውቅም። በየሄድኩበት የሚመስሉ ሰዎች ብዙ ናቸው፣ በጣም ብዙ ናቸው ከምላችሁ በላይ። እንግዲህ እንደምታወት እነ ዘላለም እነ ልዑል እኔንም ጨምሮ እነሱን ሰዎች በማደል ላይ ነን። እንግዲህ ከስር እየተከታተልን ደግሞ ለሚመለከተው አካል እናቀርባለን፣ እናደርሳለን። ልክ ግን እናንተ ደግሞ እርዳታቸው ያስፈልገናል። በዚሁ አጋጣሚ አቢም ጀማሪ ዩቲዩበር ስለሆነ የእናንተ ድጋፍ፣ ሀሳብ፣ አስተያየት ደግሞ ለሱ በጣም ይጠቅመዋል። ሳብስክራይብ እያደረጋችሁም አብሮነታችሁን ግለጹለት። እንግዲህ ይሄም ልጅ ከኛ ጋር ያለውም ልጅ እንደተነጋገር ነው በቃ እንዴት እንደሚሆን መቼም እንግዲህ ከአቢም ጋር ሌሎችም ባልደረቦቻችን ጋር ተመካክረን ከፕሮ ጋር ተመካክረን የሚሰጠንን መረጃ በመያዝ እንግዲህ ወደ ቀጣዮቹ ሌቦች፣ ወንጀለኞች የምንሄድ ይሆናል። እንግዲህ ለዛሬ የነበረው ፕሮግራም ይህንን ይመስል ነበር። ተሳክቶልን እንግዲህ አቢን ከታሰረበት ወይም ከታገተበት ነፃ አውጥቼዋለሁ ማለት ነው በመድኃኒዓለም ፍቃድ። እንግዲህ ክብር ለስሙ ይሁን። አመሰግናለሁ። የእናንተ አብሮነት ግን ሁልጊዜም አይለየን። ሰላም ነው።